ሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም አልሐምዱሊላህ። ያኔ ሁሉም በያላችሁበት አላህ ይጠብቃችሁ ይጠብቀን። በተለይ በስደት ያለን እህቶች አላህ ከክፉ ነገር ይሰውረን እላችኋለሁኝ። በመቀጠል የተወሰነ የምለው ነገር ማለት ነው። በመዲያም ቤት ሆነን ስንሰራ ምን አለ መሰላችሁ፣ አዲስ የሚመጡ ልጆች አሉ። እናንተ በነበራችሁበት በምትሰሩበት ቤት አዲስ ሌላ ተጨማሪ ሀበሻ ሲመጣላችሁ እናንተ ጋር አብረው እንዲሰሩ ሲመጣላችሁ እናንተ ነባሮቹ ልክ እንደ መዲያም የሚያጫውታችሁ ልጆች ያኔ ቆይ ለምን ከኢትዮጵያ የምመጣው እኮ እህትሽ ናት፣ ያኔ እህታችን ናቸው። እነሱን ማበረታታት እንደገና ደግሞ እነሱን ማጠንከር ነው ወይስ እኛ እንደ መዲያም መሆን ነበር ያለብን? እባካችሁ ያኔ ይሄ ስራችሁ ከዚህ ስራችሁ ተቆጠቡ። እንደው ለህሌናችሁ ስትሉ ከዚህ ስራ ተቆጠቡ። በፈጠራችሁ ያኔ የፈጠራችሁን አምላክ የምታመልኩትን አምላክ ፍሩ። ሰውን ባፈሩ አምላካችሁን ፍሩ፣ አላህን ፍሩ፣ ፈጣሪን ፍሩ። ለህሌናችሁ ኑሩ። ሲቀጥል ደግሞ መዲያም የምታሰቃያችሁ እህቶች ያኔ አለስራችሁ የምታሰራችሁ አሁን ሰሞኑን ቲክቶክ ላይ የሚናፈስ አንድ ነገር አለ። ያ ነገር በጣም ያስጠላል ነገሩ። ያኔ ግዴታሽ አይደለም እሷን እንደዚህ ማድረግ። አትፍሩ። ስልክ ካለ ያኔ መረጃ ያዙ። መረጃ የያዛችሁት መረጃ ደግሞ ያኔ ፖሊስ ደውሉ። እናንተ ብቻ አለ ስራችሁ ገብታችሁ ከስራችሁ ውጭ የሆነ ነገርን ወንጀልን አትስሩ። እናንተ ከስራው ከወንጀሉ ነፃ ሆኑ። ከዛ ውጭ አትፍሩ። ምንም ይፈጠር ምንም አትፍሩ። ስለ ፈጣሪያችሁን ብቻ ፍሩ። ለህሌናችሁ ስሩ። እንስራ طيب። ከዛ በተረፈ ደግሞ ምንም ቢፈጠር ምንም ያኔ አንፍራ። ኢትዮጵያዊ ሆነሽ ሀበሻ ሆነሽ አማርኛ የማይችሉ ልጆች ይኖራሉ። በእርግጥ ኦሮሞኛ ደግሞ የሚናገሩ አማርኛ ብቻ የሚናገሩ ኦሮሞኛ የማይችሉ ልጆች አሉ። ጎግል ላይ ገብታችሁ ስሬች አድርጉ። ማንኛውም ነገር ጎግል በምትፈልጉ ቋንቋ ይተረጉምላችኋል። ስለዚህ ይሄ ይፈጠራል የሚለውን ነገር ፍርሃትን ከውስጣችሁ አስወግዳችሁ በቃ ሲሪየስሊ ሆናችሁ ኑሩ። መዲያም ምንም አታመጣም። አንቺ ሲሪየስሊ ሆነሽ ስራሽን በስርዓት ከሰራሽ፣ ህግሽን ካላለብሽ፣ ህግን ታከበርሽ ማንም ምንም ሊያረግሽ አይችልም። በተለይ አዲስ ለሚመጡ ልጆች ደግሞ ያኔ እኛ ትምህርት እንስጣቸው። እኛ የቆየ ነው። በእርግጥ እኛም ስንመጣ ብዙ ነገር አሳልፈን ይሆናል። ግን ደግሞ እንደኛው ያንን መከራ ይለፉት ብለን አንፍረድባቸው። ያኔ ትምህርት እንስጣቸው በተቻለ መጠን ማለት ነው። በተለይ ሚዲያ ላይ ያላችሁ ልጆች እኔ ባይዘዋይ አዲስ ጀማሪ ነኝ፣ ግን ሀሳቡ ሁሌም አለ ውስጤ። ትምህርት እንስጣቸው። በቃ ለሚመጡ ልጆች ትምህርት እንሆናቸው፣ እንስጣቸው፣ ከስቃይ እንታደጋቸው። ሲቀጥል በቃ አትፍሩ ነው ምለው። የምትችሉትን ነገር ሚዲያ ላይ ጠይቁ። ሚዲያ ላይ ብዙ የሚያስተናግዱ እህት ወንድሞች አሉ። ብዙ ለስደት እህቶቻችን ብዙ የቆሙ ልጆች አሉ። ጠይቋቸው። አትፍሩ። ሀበሻ አትፍሩት። በቃ አትፍሩ። ሲሪየስሊ አግባብ ባለው መንገድ ያኔ ሰብአዊነት በተላበሰ መንገድ ሳንግረጨረጭ ጸባችንን አስተካክለን ማንንም ብንጠይቅ በጠየቅነው መሰረት ይመልሱልናል። የኛ ችግራችን እኛ ከማን እናንሳለን የሚለው ነው። እኔ ከማን አንሳለሁ የሚለው ነገር እዚህ ላይ አይሰራም። የተቸገረን መርዳት አጅር አለው። የተቻለንን መርዳት አጅር አለው። ለመጠየቅ ደግሞ አትፍሩ። እዚህ ቦታ ላይ ስደት ላይ ሆነን ትልቁ በሽታችን ፍርሃት ነው። ፍርሃትን ከውስጣችን ካላስወገድ መቼም ያኔ እንትን አንለወጥም። ፍርሃት አንዱ በሽታ ነው፣ ትልቅ በሽታ ነው። ፍርሃታችንን ስናስወግድ ሁሉም ነገር ይስተካከልልናል ኢንሻአላህ ባላህ ፈቃድ።
ብዙ ማውራት አልፈልግም ከዚህ በላይ ለቀጣይ እመጣበታለሁ። ግን አንድ ደግሞ ትንሽዬ ግጥም አለች ለስደተኞች እህቶቼ ወንድሞቼ። የግጥሙ ርዕስ ምን ይላል? እኛ የመኖሪያችን ገመድ ይላል። እኛ አሉ እኛም አልን የመጣንበት መንገድ ያድንበት ቃል የዘራነው ዘር የኮለኮልነው ጽጌ የታሪክ ድርሳን የዘመን መቀሌ እኛ ቤት ነን የግንቡ ድንጋይ የጣራው እንጨት የክፉ ቀን ብርታት እኛ ወንዝ ነን ፈሳሽ የማያልቅ ተራራን ዘልቆ ባህር የሚደርስ ተራራን ዘልቆ ባህር የሚደርስ መውደቅና መነሳት ያልሰለቸን መውደቅና መነሳት ያልሰለቸን ተጉዞ ተጉዞ ታሪክ የሚመሰርት እኛ ቃል ነን በሆሄ የተመረቀ እኛ ቃል ነን በሆሄ የተመረቀ የአንድ ዜማ በፍቅር የተዘመረ አባት እናት አያት አክስት አባት እናት አያት አክስት ትውልድን አሳላፊ ዘመንን ተሻጋሪ ትውልድን አሳላፊ ዘመንን ተሻጋሪ እኛ ፍሬ ነን የአንድ ዛፍ ቅርንጫፍ እጅ ለእጅ ተያይዘን ብርታትን የምንሰጥ አንድነታችን ገመድ ጥንካሬያችን መሰረት አንድነታችን ገመድ ጥንካሬያችን መሰረት እኛ ነን በኃይል የማንደፈር እኛ ነን በኃይል የማንደፈር ይላል ግጥሙ። እና እህቶቼ እንጠንክር። ያኔ ባለንበት ቦታ አላህ ሱብሃነሁ ወተዓላ ይጠብቀን። ብርታቱንም ትግስቱንም ሶብሩንም አላህ ይስጠን፣ አላህ ይለግሰን። ባለንበት አላህ ይጠብቀን እላችኋለሁ ውዶችዬ። በርቱ፣ ጠንክሩ። እንደገና ደግሞ ሚዲያ ላይ ስትወጡ ያኔ ስሪ ለራሳችሁ ለመለወጥ እኛው ለመለወጥ እንሞክር። በቃ የፈመሱትን እንተዋቸው። እውነት ለመናገር እኛ ለራሳችን እንሆን እኛ ለራሳችን እንሆን እኛ ለራሳችን እንቁም እላችኋለሁ ውዶችዬ። ሰላም አለይኩም ወራህመቱላሂ ወበረካቱ።